ትምህርት ቤት ውስጥ አይቲ ምናምን እማር ነበር። ከዛ ምናምን ረፍት ሰዓት ምሳ ሰዓት ወይም ወደ ቤት ሰዓት አይቲ ገባ ነበር። ከዛ በኋላ ቪዲዮዎች እያየሁኝ ኦንላይን ኮርሶች ዩቲዩብ ላይ ያሉ ዩቲዩብ ላይ እያየሁኝ ከዛ ኢትዮ ኮደርስ ሰማሁኝ። ከዛ ኢትዮ ኮደርስን ጆይን አደረኩኝ ማለት ኢትዮ ኮደርስን በመማሪ በመጀመሪያ ፈንዳሜንታልስ ኦፍ ፕሮግራሚንግ ነው። ፈንዳሜንታልስ ኦፍ ፕሮግራሚንግ ላይ የተለያዩ ሴቶችን በቀላል እንዲ ዴቨሎፕ እንደማድረግ ተምሬያለሁኝ። እንዲሁም አስተሳሰቤም ተቀይሯል ማለት በመሃል ማላቃቸው ታጎች ነበሩ እነሱ እንዳውቅ ረድቶኛል። ሲኤስኤስ ጃቫስክሪፕትን አጠቃቀም ለመጃለኝ ማለት ነው። እና ደግሞ በዳታ አናሊሲስ ላይ ስንሄድ ደግሞ ኤአይ ሰርቻለሁኝ እና ኤአይዎችን እንድንሰራ ደግሞ ኦፍላይን ኤአይዎች ምናምን የመሳሰሉትን ለመስራት ዳታ አናሊሲስ ጠቅሞኛል። በመቀጠል ደግሞ ኤአይ የሚባለው ኮርስ ደግሞ ኤአይ ፈንዳሜንታልስ የሚባለው ኮርስ ደግሞ የተለያዩ ኤአይዎችን እንዴት ዴቨሎፕ እንደማድረግ እንዴት ኤፒአይ ኪዎችን የማይገናኝ ከሆነ እንዴት ኤፒአይ ኪዎችን ወይስ ባክኤንድ ላይ የሚሰሩትን ነገሮች እንዴት እንደማገናኝ ተምሬያለሁ። እንዲሁም አንድሮይድ ዴቨሎፐርስ ላይ ደግሞ ኔቲቭ የሆኑ አፕሊኬሽኖችን በሪያክት ዴቨሎፕ እንዴት እንደማድረግ ተምሬያለሁ። ሰርቲፊኬቱን ከወሰድኩኝ በኋላ የተለያዩ የትምህርት እድሎች የስራ እድሎች ተፈጥረውልኛል እና በ14 ዓመቴ የሆነ የስራ እድል ተፈጥሮልኝ ነበር። ኢኮመርስ ሾፒንግ ሞባይል ሾፒንግ ዌብሳይት ሰርቼ ነበር እና ኢትዮ ኮደርስ ላይ የተለያዩ ኮዶችን በመረዳቴ ነው እና እሱ ብቻ ሳይሆን የተለያዩ ዌብሳይቶች አፖች እና ሶፍትዌሮችን ሰርቻለሁ። ከነሱ መካከል አፓችን ኦሽን ኦፍ ቡክስ ይባላል። ኦሽን ኦፍ ቡክስ ኤዱኬሽናል ዌብሳይት ሲሆን ፕላትፎርሙ ሰዎች ወይም ተማሪዎች መጽሐፉን በቀላል አክሰስ እንዲያደርጉና ደስ እያላቸው እንዲማሩ የሚያደርግ ነው። ኦሽን ኦፍ ቡክስን የምናገኘው የተለያዩ ጌሞች አሉት፣ የተለያዩ ቪዲዮዎች አሉት፣ እንዲሁም የተለያዩ መጽሐፎች አሉት። ኦሽን ኦፍ ቡክስ ከ1 እስከ 12 ያሉ መጽሐፎችን ይይዛል። እንዲሁም በዩኒቨርሲቲ ደረጃ ስናየው ደግሞ የዩኒቨርሲቲ ትምህርቶችን ባይሆንም የተለያዩ ፓወርፖይንቶችን እንዲሁም የተለያዩ ፒዲኤፎችን እንዲሁም የተለያዩ ኮዲንግ ሊሆን ይችላል፣ በፕሮግራሚንግም በፊክሽንም በሁሉም በሮማንቲክም ሊሆን ይችላል። የተለያዩ መጽሐፎችን ያካትታል። የሮቦት እጅ ነው የሰራሁት፣ ሮቦቲካል ነው እና ይሄን ሮቦት ደግሞ የሰራሁት ደግሞ በመጀመሪያ የተለያዩ ፕሮግራሚንግ ላንጉዌጆችን ተምሬና ቀስ ቀስ እያሉ አፕዴት መደረግ የሚችሉ ናቸው። እንዲሁም ይሄ ሮቦት የተጠቀምኳቸው C++፣ ፓይተን እና HTML ሲሆኑ እዚህ ጋር PVC ነው የተጠቀምነው። ይሄኛው ደግሞ ሰርቮ ወይም ሞተር ተጠቅመናል ሙቭ ለማድረግ ወይም ደግሞ ቤዚክ ሙቭመንቱን። እንዲሁም እዚህ ጋር ደግሞ ጣሳ ነው የተጠቀምነው። ክቡ ቤዙ ጣሳ ሲሆን የተለያዩ ዋየሮችን ተጠቅመናል። እንዲሁም ከውስጥ ደግሞ ማይክሮ ኮንትሮለር ወይም ደግሞ አርዲኖ ተጠቅመናል። እንዲሁም ዋየርለስሊ ደግሞ አፑንና ሮቦቱን ለማግባባት ደግሞ ዋየርለስ ብሉቱዝ ሞጁል ኢምፕሊመንት አድርገናል። ሮቦቲካል ሙሌ ውድድር አድርጌ ነበር። ከክፍለ ከተማ በአንደኛ ደረጃ ነው በፊዚክስ በአንደኛ ደረጃ ነው ያሸነፈው። ሶፍትዌር እየሰራኝ ነው። እሱም ደግሞ ጃርቪስ ይባላል። ጃርቪስ ደግሞ በተለያዩ ፊልሞች ላይ ያለ ሲሆን ጃርቪስ ደግሞ ምን አይነት አቅሞች እንዲኖሩት ያደርገዋል። አይነ ስውራን ፒሲያቸውን ወይም ደግሞ ፒሲ አክሰስ እንዲያደርጉ ማድረግ ይችላል። እንዲሁም አይነ ስውራን ብቻ ሳይሆኑ ኖርማል የኮምፒውተር ብዙ እውቀት የሌላቸው ሰዎች በደንብ ያግዛቸዋል። እንዲሁም ጃርቪስ የተለያዩ አማርኛ እንግሊዝኛ መናገር የሚችል ሲሆን የተለያዩ ነገሮችን መስራት ይችላል።